ከሀገር የሚወጣውም ከሌላ ሰው ጋር አይደለምና ከሄርሜላ ጋር ይመስለኛል። ሄርሜላም ለአብርሃም ስሜት ሳይኖራት አይቀርም፣ ሳታፈቅረውም አይቀርም። እንዴ ቆይ ብሩክና ማን ነበር ስሙ? አቤል። ምንድን ነው? ቆይ እሺ፣ ቪዲዮችንን ገና ሳንጀምር በፊት ለማቀሳሰር ምንድን ነው የምትመጡት? እሺ አይ ጥሩ ነው እንደዚህ ማሰባችሁ ምናምን፣ ነገር ግን ሩታ ምን ታርገ ብላችሁ ነው? ገና ይኸውና ቪዲዮን ሳልጀምር እንግዲህ ደግሞ ራሴን አጠፋለሁ ምናምን የማይሆን ነገር ውስጥ እገባለሁ እያለች ነው ሄርሜላ። ድሮም የነበረ ስሜት እና ሩታ ምን ታርግ? ልትደባብቁ ወይም እሷም ልትደባብቅ ልትሞክር ትችላለች እንጂ በዚህ ልክ ሰው ጓደኛዬ ነው ብሎ ማንም ከማንም ጋር እንደዚህ አይሆንም። እኔም ወንድምም ጓደኛ ነው የምላቸው። እውነት ነው። ይህ መቼስ ሩታ አይኗን ጨፍና አይደለም የኖረች ያለችው፣ በፊትም ያለ ነው። አሁን አዲስ ነገር አይደለም እየነገራችሁ ያላችሁት ለሩታ። ሰዎች አሉ ግን እኔ በዚህ ልክ ከነሱ ጋር እንደዚህ አይሆንም። ገባክ? እኔ በፊትም አሁንም ወደፊትም የማይቀየር አቋም እንዳለኝ ታውቃላችሁ፣ ከድሮም ጀምሮ ማለት ነው። እኔ እናሱ አንድ ላይ ያደረገን የሚችለን ነገር ወይም የሚኖረን ጉዳይ ልጃችን ብቻ ነው። አሁን አንቺ ከሌላ ሰው ጋር ሌላ ህይወት ቢጀምር ምንም አይመስልሽም? ለምን ምን ይመስለኛል? ምንም አትጎጂ። አልጎዳም። እርግጠኛ ነሽ? ብጎዳ እስከዛሬ ድረስ አልጎዳም ነበር። ሩታ የውስጥሽን ነገር ማለት ትጎጃለሽ፣ እሱ ግልጽ ነው፣ ማናችንም የምናውቀው ነገር ነው። ግን ያው አንዳንድ ነገሮችን በእልህ ብቻ ሳይሆን በብልሃትም መውሰዱ አሪፍ ነው። ይሄ አሁን ልጅ አለ በመካከላችሁ፣ የእሱም ልጅ ነው የአንቺ ልጅ ነው። ሰላም ቤት እንደተለመደው እነሱ ሰላም ብለው እስከሚገቡ እኔም ሰላምታይን ለእናንተ ላድረስ። እንዴት ናችሁ? እኔ ቡሱ ነኝ። እኔ ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ ሆናችሁ ሰዎች ካላችሁ ይህ እንደ ተመልካች ቻናል፣ በዚህ ቻናል ሰሞነኛና አነጋጋሪ በሆኑ ጉዳዮች እንደ ተመልካች ያለንን አስተያየት ማንም ላይ ሳንፈርድ፣ የቤቱ ህግ ነው፣ መፍረድ አይቻልም። ማንም ላይ ሳንፈርድ አስተያየቶቻችንን ብቻ የምንሰጥበት ቻናል ነው። ሰብስክራይብ በማድረግ እናንተም አስተያየቶቻችሁን እየሰጣችሁ አንድ ላይ መቀጠል እንችላለን። ቪዲዮን እስከ መጨረሻ ደግሞ እንድትከታተሉ በትህትና ጠይቃለሁ። ሌላ ደግሞ ቪዲዮን ስትጀምሩ ላይክ እያደረጋችሁ ብትጀምሩ በጣም ደስ ይለኛል። ሰብስክራይብ በማድረጉ ወደ ቪዲዮ እንግባ። እናንተ እንዴት ናችሁ? በያላችሁበት ሰላም ጤና ብዝት ይበላችሁ። እንግዲህ እኔና ቡርኬ ተመልሰን መተናል። ዛሬ የተመለስንበትም ምክንያት የምንነግራችሁ ይሆናል ማለት ነው። መጀመሪያ ግን ቡርኬ ሰላም በላቸው። ሰላም እንዴት ናችሁ ቤተሰቦች? አለን እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ የመጣንበት ሀሳብ ምንድን ነው? እንግዲህ ይህን ሰሞን እየተፈጠሩ ያሉት ነገሮች ከአይምሮ በላይ ሆነውብናል። አንዳንድ ማንጠብቃቸው ነገሮች እየተከሰቱ ነው፣ ይደረጋሉ ብለን ብቻ ያልጠበቅነው ነገር አንድ እህታችን እያደረገች ነው እና በዛ ጉዳይ ነገሩ ያልገባችሁ ሰዎች ካላችሁ ስለ ሄርሜላ ነው እያወራ ያለው። ሰሞኑን ቲክቶክ ላይ ምናምን አንዳንድ የለቀቀቻቸውን ቪዲዮዎች ምናምን ነገር ያያችሁ ካላችሁ ታውቃላችሁ። እንግዲህ ትንሽ ከባድ ሁኔታ ላይ እንዳለች የሚያስረዳ አይነት ቪዲዮ ነበር ያጋራችሁ። ብቻ ስለሱ ነው የሚያወራው ለማለት ያክል ነው። መነጋገር አለብን ብለን እኔና አቤል አውርተን ነበርና አጋጣሚ ሆኖ ዛሬ ሩታ ጋር ማንም ሰው በሌለበት ሰዓት፣ ቤተሰቦቿ፣ እህቶቿ፣ ወንድሞቿ በሌሉበት ሰዓት ገብተን ሩታን ማግኘት እንፈልጋለን። የምናወራትም ወሬ ያለ ማለት ነው እና በዛ ደውላለን። አሁን ማንም የለም ቤት፣ ቶሎ ኑ እናውራ ብላን ነው የመጣ ነው ማለት ነው። አማርኛ ወይ ደግሞ በቃላት ሳይገለጹ ነገር ግን ስሜቶቻቸው ይሄን አሁን በአብረሽና በሩታ ማለት የተከሰተ ያለውን ነገር ቤተሰብ አያውቅም ማለት ነው እስከዛሬ ወይስ እንዴት ነው ነገሩ? ማለት ምን መደባበቅ አስፈለገው? አሁን ግራ የገባኝ ነገር እሱ ነው። ቤተሰብ እስከዛሬ ማያውቀው ነገር ከሆነ በጣም ከባድ ነው፣ በጣም ከባድ ነው። ቆንጆ ነው፣ ጥሩ ነው፣ ምንም አይልም። የምር አሪፍ ነው፣ አሪፍ ነው። እና ዛሬ የመጣ ነው ዋነኛ ነገር ሩታዬ ምን ልንጠይቅሽ መሰለሽ? በቀደም ከአብርሃም ጋር መቼ አንዳንድ ነገሮችን አንስቼልሽ ነበረ። ብዙ ነገር አሳስቦት ነበረ አብርሽ። ማለት አንቺ ከአራስ ከወጣሽ በኋላ ከኔ ጋር ትኖሪያለሽ ወይስ አትኖርም የሚለው ነገር ብዙ ነገር አሳስቦት ነበር። ቆይ ለምንድን ነው አብርሃም ይሄን ነገር በአማላጅ የሚልከው? ለምን ማለት ለምን እናንተን ልኮ እንትን ይላል? ራሱ መጥቶ እኮ ብዙ ጊዜ አልጠይቃትም እኮ አልተለማመጣትም ጭራሽ ስላቸው። አሁን እንደዛ ብሎ ካለ ስንት ጊዜ ነው? ረዥም ጊዜ እኮ እስከዛሬ ሰው እየላከ ብቻ ነው እንትን እያለ ያለው። እና ደግሞ ይሄ ሁሌ ሰውን መላኩ አግባብ ነው ብዬ አላስፈላጊ። ራሱ መጥቶ ማስተካከል ያለበትን ነገር ማስተካከል አለበት። የዛኔ መናገር በጣም ከብዶት ነበረ። አሁን ደግሞ እኛ ካለው አንጻር ከምናየው አንጻር ትንሽ ነገሮች እየከባበዱ ስለሆኑ ቢያንስ እንጠይቅሽ ብለን የመጣነው። ማለት እሱ ልኳችሁ ነው ወይስ እናንተ ዝም ብላችሁ ተነስታችሁ በራሳችሁ ፍቃድ ነው ይሄን ነገር ብታረጉ? እሱ ልኮን ሳይሆን
እሱ ላይ ያየው ነው እሱ ልኮ ቢሆን ነው አትዋሽ። እሱ ልኮ ቢሆን ነው እንጂ ሌላ ማለት በእርግጥ እናንተም እኮ ልታደርጉ ትችላላችሁ። ማለት የእናንተን እንትን እየናኩ አይደለም፣ ግን በእርግጠኝነት እሱ ልኮ ነው የሚሆነው እንጂ ለራሱ ጉዳይ ቢያሳስበው ኖሮ ራሱ መጥቶ ማስተካከል ያለበትን ነገር ማስተካከል ይችል ነበር። ብሩክን ብታወራ ደስ ይለኛል ያለውን ነገር። እሺ አይ በዚህ ሰዓት እንደዚህ ማውራት አልነበረብንም፣ እንደዚህ አይነት ሀሳብ የሚይዘን መምጣት አልነበረብንም ነበር። ነገር ግን የሆነ የተሰማንን ስሜት እኛ ጋርም ብቻ ሳይሆን ከኛም አልፎ ሌላ ሰው እየተጎዳ ስለሆነ ምንድነው ያለው ሀሳብ አንቺ ጋርና አብርሽ ጋር? ግን አብርሽ የሚጎዳ ይመስላችኋል? ማለት እንዴ ቆይ እውነት አሁን ማለት የሚጎዳ አይነት ከሆነ ራሱ ማለት ነው ለምን ታዲያ አርፋ ተሰብስቦ አይቀመጥም? አጨራሽ አብርሽ ሊጎዳ ይችላል ምናምን ነገር ለሱ እኮ እየወገናችሁ ነው። የሚገባ ጉዳይ ሲሆን እናንተ በዚህ ልክ እንዲመሆናችሁ ለእኔ ሁሌ ጥያቄ ነው የሚሆንብኝ። ሩታ ልክ ነሽ። እናንተ መካከል እኛ አያገባንም። ልክ ነሽ። በባልና ሚስት መሀልም መግባትም አያስፈልገንም። ግን ደግሞ እንደ ጓደኛ አንዳንድ ነገር የሚያማክረን ነገር አለ። ገብቶሻል? እንደ ጓደኛ የሆነ ነገሮች የሚያማክረን ነገር አለ። ከኛም ደግሞ የሚጠብቀው ነገር አለ። ይሄን ነገር አማከራችሁ። ስለዚህ ስላማከራችሁ መታችሁ እኔን አብራችሁ ትሆናላችሁ ወይስ አትሆኑም? ካልሆንሽ ምናምን ሩታ እንደዛ እያሉ እኮ አይደለም። አንቺም ትንሽ ብትረጃቸው እኮ አሪፍ ነው። ጀስት እነሱ እያሉ ያሉት በሰላም ተስማምታችሁ እንደ ድሯችሁ በፍቅር ብትኖሩ ነው እያሉ ያሉት። ያው የሆነ ሰዓት ላይ ለአብርሃም ትንሽ እኮ ይወግናሉ። እሱን እኛም እያየን ነው። ግን ትንሽ ደግሞ ልትረጃቸው ሞክር። ያው በጓደኝነት መሀል ያለ ነው። አንቺም ብትሆኚ ለሌላ ሰው ልታደርግ የመስችው ነገር ነው ማለት ነው። የተሻለ ቀደምሽንና ወደ ሌላ ተረጎምሽ ሩታ እኮ መታችሁ እኮ እያላችሁኝ ያላችሁ አብራችሁ ትሆናላችሁ ወይስ አትሆኑም ነው እንዴ ጥያቄ እያልከኝ ያለው? ኖ ብሎኛል፣ በእውነት ብሎኛል። አላልከኝም? ብሩክ አብራችሁ ትሆናላችሁ ወይስ አትሆኑም? እንደ በፊቱ የሚያሱ ነው የምፈልገው ሩታ፣ እንደ በፊቱ እንድትሆኑ ነው የምፈልገው። አሁንም እየጠየቅንሽ ያለ ነው፣ እያሳየሽው ያለሽው ፊድባክ ደስ አይልም እና ከዚህ ከወጣ ልክ እዚህ መጥቶ በሚወጣበት ሰዓት እየደበረው ነው። ይሄ ነገር ደግሞ እንዲደጋገም አልፈለግንም። እኔና አቤል አውርተን የመጣ ነው። ይሄ ነገር ግን ውሸት ነው። ይሄ ነገር ውሸት ነው። አብርሽ አንዴም ሩታ ጋር መጥቶ አስደብረው ለቃ አታውቅም። ይህን እናንተ ምስክር ናችሁ። እስቲ ሩታ ይሄን ቀን አብርሽን አስደብራለች ምናምን ነገር ከቀልድ ባሻገር የምትሉት ነገር አለ? እስቲ ኮመንት ላይ ነገሩ። ሌላ የምንለው ነገር የለም ማለት እስኪ በራስሽ በኩል አስቢውና ነገሮች እንዲስተካከል እንፈልጋለን። በቃ እሱ ነው። ከዛ በተጨማሪ ደግሞ ማለት ነው ሩታዬ፣ አሁን አንድ የምነግርሽ ነገር ማለት አሁን ከሀገር ሊወጣ ነው ብሎ አቤል ጀምሮ ይቻልና ከሀገር የሚወጣውን ከሌላ ሰው ጋር አይደለም እና ከሄርሜላ ጋር ይመስለኛል። ሄርሜላም ለአብርሃም ስሜት ሳይኖራት አይቀርም። ይሄን ሩታ ይሄን ማታቅ ነው የሚመስልህ? ልብን አርጋ ታውቃለች እኮ ከስር የሚሰራውን ነገር ከነተ በላይ እኮ ነው የምታውቀው። አሁን እንደዚህ እያሰበ ያለን ሰው እንዴት ነው ወደ ትዳሩ መመለስ የሚቻለው? ከዛስ አሁን እሺ ብላ ብትቀበለው ራሱ ማለት ነው ምን ዋስትና አላት? እስከዛሬ እንዳሰቃያት ማያሰቃይበት ምን ዋስትና አላት? እና አሁን ደግሞ ራሴን አጠፋለሁ ምናምን የማይሆን ነገር ውስጥ እገባለሁ እያለች ነው ሄርሜላ። እና በዚህ መልክ ደግሞ ነገሮች መቀጠል የለባቸውም ብለን ስላሰብን ወደ አንቺ የመጣ ነው። ስለዚህ እሱ ከኔ ጋር ሲሆን እሷ ራሷን እንድታጠፋ እድል አመቻቸውላት ማለት እኮ ነው። እንዴ ሩታ፣ አረ በስመ አብ። መስቀለኛ መልስም ጥያቄም። እሺ ጥያቄ አንበል፣ መስቀለኛ መልስ። ከኔ ጋር እንዲሆን ካረኩ ሄርሜላ ራሷን ታጠፋለች ምናምን። ስለዚህ አብርሽ በዛው ይቅር ማለት እኮ ነው። በቃ በሌላ አማርኛ እንደዛ ማለት እሷ ራሷን ከምታጠፋ አብርሽ በዛው ይቅር። አቤት እኔ ሩታ ግን ይሄን ምላስ ከየት እንዳገኘችው ነው ግራ የሚገባኝ። ሀሳቡ እንደዛ ከሆነ አዳምጠኝና አማራጭ ነው ያዘው። እሷ አሽጋርችን ከእሷ ጋር ነው፣ ካልሆነ ከሄርሜላ እወጣለሁ አይደለ ሀሳቡ? ኖ አንቺ ምርጫው ነሽ። አንደኛ ነገር አንቺ ምርጫው ነሽ። ከማን ምርጫው ውስጥ ልገባ የሚገባ ሰው አልነበርኩም። ግን ደግሞ ኢትስ ኦኬ ኖርማል ነው። ሲቀጥል ደግሞ እኔ ድሮም ብያችኋለሁ፣ አሁንም እላችኋለሁ፣ ወደፊትም እላችኋለሁ፣ እኔ እና እሱ አብረን አንሆንም። ሩታ ሄዱና ንገሩት። ይሄ ንግግርሽ ነው። ሌላ ቆይ እኔ የምለው አቤልና ብሩክ ማለት ነው አሁን ሩታን በምትነዘንዙት ደረጃ ሄርሜላን ከአብርሽ ህይወት ለማስወጣት ሞክራችኋል? እሷን በትክክል አናግራችኋል? ይህንም ጥያቄ ለእናንተ ልስጥ። መጀመሪያ ፍላጎት ሊኖር ይገባል። ለመክበዱም ለመቅለሉም ፍላጎት ሊኖር ይገባል። እኔ ደግሞ አልፈልገውም ያን ነገር። በቃ ማለት አንቺን አይጎዳሽም? አይጎዳኝም።
ከሌላ ሰው ጋር ህይወት ቢጀምር ከሌላ ሰው ጋር ቢሆን አንቺን ምንም የሚጎዳ ነገር የለም ሩታ? ለምን ይጎዳኛል? እንዴት ይጎዳኛል? ገና እኮ አይደለም አብርሽ ከሌላ ሰው ጋር ህይወት የሚጀምረው። ቆየ እኮ እናንተ ገና ምናምን ነገር ቢጀምር ምናምን እቅር ላይ አይደላችሁ፣ እቅር ላይ ናችሁ እናንተ። እሱ ግን በቃ ሌላ ሲጀምር ባለፈው ሄርሜላ ምንድን ነው ያለችው? ልብ ብላችሁ ሰምታችሁ ከሆነ አንተን የሚመስል ልጅ አንተን የሚተካ ልጅ ስለሰጠኝ እሱን እያየሁ እጽናናለሁ ምናምን ነገር ብላል ነበር። የምታስታውሱ ሰዎች ካላችሁ እስቲ ንገሩኝ። እንደዛ ሌላ ታሪክ እኮ ጀምሯል እኮ እሱ ገና ሊጀምሩ እኮ አይደለም ማለት ምክንያት እያደረገ ወይ እንደዛ ሩታ ማለት ቤተሰቦችሽም አባዬም ሁሉም እህቶችሽም ምናምን ከአብርሽ ጋር እንድትሆኝ ይፈልጋሉ። ልጁ እሱ የእነሱ ጉዳይ ነው። ቤተሰቦቼን በዙሪያ ያሉ ሰዎች ምናምን አታካታቸው፣ ተዋቸው ሌሎች። እሺ ማለት ያው ብዙ ሰው ይፈልጋል ለማለት ነው። አንቺ ብቻ ነሽ አሁን እምቢ እያልሽ ያለሽው ከአብርሽ ጋር አልያልሽ። እናንተ አሁን ምን እንድትል ነው የጠበቃችሁት? ቆይ ማለት አሁን በአንድ ሌሊት ያልተበላሸ ነገር እንዴት በአንድ ቀን በቃ እንዲሳከል ምናምን ነገር ትፈልጋላችሁ? ነገሩን ያበላሸው አብርሽ፣ እናንተ ደግሞ የምትለምኑት እናንተ አያስኬድም እኮ። በቃ ልጅ ተወልዷል አይደል? ልጅ ደግሞ ያስታርቃል። ስለዚህ አንድ እድል ስጪውና ከዚህ በኋላ ምንም አይነት ስህተቶች እንዳይደገሙ ተነጋግራችሁ ቀይ መስመር አስመለሽ እንደዚህ ከሆነ ተባብላችሁ ወደ መጀመሪያ ፍቅራችሁ እንድትመለሱ ነው የምፈልገው የመጀመሪያው። ስለዚህ ይህንን ነገር እሺ በይና። እኔ በጣም ብዙ ቀይ መስመሮች ነበሩኝ ያለ አግባብ በጣም ብዙ ጥሰው የሚያልፉ ሰዎች በዙብኝ እንጂ በህይወቴ ላይ ቆንጆ ቀይ መስመር አለኝ እኔ ጋር። እኔ የመስመር ወይ የባንዲራ ችግር የለብኝም። እኔ ግን ሲመስለኝ ማለት ነው ሩታ እንደዚህ ጠንከር የምትለው አብርሽ በሌለበት እኮ ነው። ትንሽ አስተውላችኋል? እሱ ሲመጣ እኮ ያላት ፊትና ሌላ ሰው ባለበት የምታሳየው ፊት አንድ አይደለም። ማለት በቃ ሲመጣ ትንሽ ልቧ ቀየር እኮ እንደሚል እናውቃለን። ማስወገድ ትችይ ነበር፣ ማስተካከል ትችይ ነበር። አሁን ግን በሌላ ነገር የተረጎምሽ በመሀላችን እኛን ነገሮች ለመስተካከል ሲል ምናምን ስትይ ነው አሁን እንደዚህ ልል የቻልኩት። በመሀላችን የሆነ ሲል ሳይሆን ሲመስላችሁ ወይም ደግሞ ሲመስላቸው ሌሎች ሰዎች እናንተን ሳይሆን ሌሎች ሰዎች ሲመስላቸው ሊስተካከል ሆኖ ምናምን እኮ አይደለም። ግን ደግሞ በቃ ላይ ካለ አይደለ ከልጁም ጋር መጣ ምናምን ሲያዩ ሩታ ግን እስካሁን ብሩክና አቤልን የተረዳቻቸው አይመስለኝም። ምንም በቃ ልትረዳቸው ፍቃደኛ አይደለች እንዴ? ቆይ እስቲ ቆም ብለሽ ማለት ነው አስቢ ሩታ። ምንም ማድረግ አንችልም፣ በግዳጅ ምንም ነገር የሚሆን ነገር ስለሌለ ማለት ነው። ሩታዬ አክብረሽን ኑሮ ቤት ድረስ ስላልሽንም ደግሞ እናመሰግናለን፣ ስላወራሽንም እናመሰግናለን። እና በቃ ግቢና እናወራለን። በቃ ለማንኛውም በቃሽ፣ ሰላም ጥረታችሁን እኮ እናደንቃለን። ብሩክና አቤል ጥረታችሁን እኮ እናደንቃለን። ግን ማለት ነው አንዳንድ የንግግር ወለምታ አለ ነው። አልታዘባችሁም? ከታዘባችሁ ምናምን ነገር ብቻ ነገሩ። ከዛን ሩታም ደግሞ ትንሽ ልትረዳቸው ብትሞክር በቃ ለእነሱ ትዳር ብለው እንደሆነ ልትረዳቸው ብትሞክር አሪፍ ነው። ከምንም በላይ አብርሽ ነው እዚህ ላይ ዋና ሚና የሚጫወተው። ራሱ መጥቶ ለራሱ ጉዳይ መጠየቅ ያለበት ሌላ ሰው መላክም ሆነ ምናምን ነገር አልነበረበትም የለበትም ከዚህ በኋላም ማለት ነው። ብቻ ለዛሬ ያለን አስተያየት ይሄ ነው። እስቲ የእናንተን አስተያየት ኮመንት ላይ ስጡ። ቪዲዮን ደግሞ እስከዚህ ስላያችሁ ከልብ አመሰግናለሁ። ላይክ በማድረግ ይህን ቪዲዮ በደንብ ብዙ ሰው ጋር እንዲደርስ አድርጉ። ሰብስክራይብ በማድረጉ በቀጣይ ቪዲዮ እንገናኛለን። ደህና ሁኑ።